ወደ ዋና ፖይንቱን መጣለን የጽምዶ ጋር ተያይዞ ማለት ነው። እንደው ከጽምዶ ጋር ለምሳሌ ከህዋት ጋር እንሰራለን በማለቱ አፋብን በአጠቃላይ በአማራ ህዝብና በትግሉ ላይ ያመጣው ችግር ምንድነው የሚለው ምናልባት በዚህ ላይ የተወሰነ ሐሳብ ሰጠንበታል። በርግጥ ተጨማሪ ሐሳብ የምትሰጡ ወንድሞች ካላችሁ መሄድ ትችላላችሁ በዚህ ላይ ማለት ነው። መልካም ይሰጥ ከሌለ የሚቀድመኝ ከሌለ እንግዲህ ወንዴ ካልተመቸው በዚህ ሐሳብ ለስጠኔ ያው ስላልሰጠው በዚህ ጉዳይ ከሚሰጥ ቀድመኝ ካለ ግን ላስቀድም። ባኔክስ ቀጥል። መልካም እንግዲህ ያው ይሄ ትግል የአማራ ትግል ማን ነው እያፈረሰው ያለው ነው? እንዴት ነው እየፈረሰ ያለው? እነዚህ ሰዎች ትግል ያፈርሱና መጨረሻ አፍራሽ የሚሉት ሌላ ነው። ድርጅት ያፈርሱና መሀል ላይ ገብተው የተሰራ ድርጅት ያፈርሱና አፍራሽ ያው ስም መስጠት መቼም ይሉንታም የላቸውም። ይሉንታም ምንብርት የሚለላቸው ሰዎች ናቸው። እንደ ባጭር ለመግለጽ የአማራ ትግል በጣም ተሟሙቆ ተነስቶ የአማራ ህዝብ በጣም በከፍተኛ ሞቅታ ያለ የሰኔ 15 ግድያን በመፈጸም አማራን ወደ ተለያየ አስተሳሰብ ውስጥ እንዲገባ አድርገው በትነውት ነበር። እንግዲህ ብሎ ታግሎ መጣ። እዚህ ደግሞ ትግል ተነሳ። ይሄ ትግል እንደምንም እንግዲህ ሰው ተሰባስቦ እንደገና ደግሞ በአላማ ሲመጣ ደግሞ ምርጫ አልቀበልም ብለው ቅዱስ ቀውስ አውጀው ግድያን እንግዲህ እስክንድር ሲመረጥ ተሰብስቦ ግድያን እንግዲህ 6 ወር እንኳን አልሞላም። መንፈሳዊ ነው ግንኙነታችን ከእስክንድር ጋር ማርያም እስከ ልጇ እናትና ልጇ ያውቃሉ። መንፈሳዊ ነው ያለ ሰው ተቀርብቶ ሳይመረጥ ሲቀር ቅዱስ ቀውስ እስክንድርና አብይ አህመድ ላይ አውጀናል ብሎ ከዛ በኋላ እንግዲህ የጎንደሩ እንደምታውቁት አንድ ነበረ፣ በአፋሃድ ውስጥ ነበር። በሁሉም አካባቢ ቁርሾ በመፍጠር እንዲገዳደል አድርገው ትግሉን ያቀዘቀዙት እዚህ ደርሷል። አሁን ደግሞ የመጨረሻውን ካርድ የመጨረሻውን ትግሉን የሚበትን ተንሰበዋል ጽምዱ ብለው የህዋት ደጋፊዎች ራሱ ተከፋፍለው በጣም የሚንቁት ድርጅት እኔ በጣም ይገረመኝ ጅጅ ዘብሎ ነው ምናምን ትባለው ሴትዮ ልም ያለች ፋናቲክ ቲፒኤልኤፍ ደጋፊ በቀደም እዚህ ፕራይም ሚኒስተር ዳንኤል ቤት ሞዴሬተር ሆና አይቻት ስለ መግበይ ተጠይቃት ምን አለች? ሰው ገዳይ እንደሆነ በጦርነት የትግራይን ህዝብ ያጨፈጨፈ የመጣ እንደሆነና መወገድ እንዳለበት ይሄ ምግብ የሚሉት ሰውዬ ከትግራይ አናት መላቀቅ እንዳለበት በዚህ ደረጃ ተከፋፍለው የቲፒኤልኤፍ ደጋፊዎች ህዋት የምትባል ምንም አይነት አቅም የሌላት ኢሬሌቫንት የሆነችን ነፍሰ ገዳይ ጸረ ህዝብ ጸረ ሀገር የሆነች የቀጠናውን ፖለቲካ ራሱ የምትበጠብጥ ርኩስ የሆነች ድርጅት ታቀፍ ይመጣሉ ብሎ መጥቶ ደግሞ በቃ አሁን ይሄ ጎንደር አውቶማቲካሊ ከትግሉ ይወጣል ማለት ነው። ከዚህ ትግል ይወጣል ጎንደር ምንም አና ላይ የለም። 3 እና 4 ሰው ግለሰቦች ጋር ሄዶ ሊነጋገር ይችላል። ገንዘብ የምትገዛው ሰው በወንዴም የምታሞኘው የሆነ የደነቆረ ሰው ልታገኝ ይችላል። 4 እና 3 እንደ ህዝብም እንደ ታጋይም ግን ጎንደር እዚህ ጋር ይወጣል። እኔ ሸዋን በዚህ አቋሙ ግልጽ ይመስለኛል። እንግዲህ እነመረ ወዳጆ የሚያረጉትን እንግዲህ ያየን ይሄ ቡድን ትግሉ ሙሉ በሙሉ ያማራ በነገራችን ላይ ትግሉ ይበተናል ወይ ሊበተን ይችላል ወይም ደግሞ እጅግ በጣም ሊዘገይ ይችላል ስንል ዝም ብሎ በቃ የሆነ ድርጅት የሆነ ንግድ ቤት ከፍተህ ከዛ ከሰርኩ ብለህ የምትዘጋው አይደለም። ብዙ ሰልፍለስ የሆኑ ሰዎች አገር መምራት የሚችሉ ሰዎች ጦር መምራት የሚችሉ ሰዎች በአገር ደረጃ ተሰውተዋል። ማአት ወጣቶች ተሰውተዋል። ይሁን ብዙ ቤተሰብ ተፈናቅሏል። ብዙ ነገር ተሸክሟል። ይሄ ያደረሰው ኢኮኖሚ ክራይሲስ ይሄን ሁሉ ነፃ ወጣለሁ ብሎ ይሄን ሁሉ ነገር እንደምንም ትናንትና የሆነች ሱቅ ከፈትኩ ዛሬ ዘጋዋት ብለህ የምታስበው ነገር አለ። ይሄ በሙሉ ሂሳብ ተደምሮ የሚጠየቅ አካል መኖር አለበት። ያማራን የሆኑ ግለሰቦች ያበዱ ሰዎች ቀውሶች አንዲ ህዋትን በነገራችን ላይ እናንተ አሁን ጽምዶ የሚባለው ህዋት ኦነግ እኮ ንቋቸው እኮ ሆነ ግን ጋር እኮ መስራ ብለዋል እኮ ንቋቸው እኮ እንሰራለን ጥያቄ ማቅረባል ተናግረዋል በአደባባይ ኦነግ ግን ንቋቸው ነው። የቤንሻንጉል ጉምዝ ታጣቂን እኮ ቀስት ታጥቆ የሚዞር ታጣቂን እኮ ወገናችን ነው ብለው እኮ የሚስማሙ ሰዎች ናቸው እነዚህ ሰዎች
ህዋት ያመጣው ነገር ምንድነው? አንደኛ ጽምዶ ብለ መምጣቱን ትግሉን ማቀዝቀዝ ወይም እስከመበተን ደረጃ የሚያደርስ ብቻ ሳይሆን ምንድነው ማለት እንደ አማራ ምንድነው አስተሳሰባችን? አማራ የሚባለው የአማራ ነው፣ ሁላችንም አማራ ነን። በአማራ ትግል ውስጥ ገብቶ የፍላጎትና ያስተሳሰብ የርዕዮት ልዩነት ያለው ቡድን አለ። በቃ እኔ እዚህ ጋር ነው ያለሁት። ህዋት የምትባለው ቡድን እንግዲህ ወሎና ጎንደር ነው በእነሱ አስተሳሰብ እንግዲህ ጨፈጨፈችው ብለው የሚያስቡት እንደው ሌላው ቢቀር እንደ አገር ያደረሰችው ኪሳራ እንደ ህዝብ ያደረሰችው ኪሳራ ቀርቶ እንደው ብሎ እንኳን እዛው ጎጃም ውስጥ ለተፈጸመው ግፍ እኮ የሆነ በዛ ጊዜ የተፈጠሩ ኤሊቶች ሲዘርፉ የነበረ ተጣብቀው የነበሩ ኤሊቶች የሚዘውሩት ባለሀብቶች የደም ገንዘብ ያፈሩ ባለሀብቶች የሚዘውሩት ቡድን ምንም ርህራሄ የሌለው በአማራ ህዝብ ላይ ጄኖሳይድ የፈጸመ አገር ሊያፈርስ የሚንቀሳቀስ ድርጅት ስልጣን ካስወጣኝ ምን ችግር አለው ብሎ የሚመጣ ድርጅት አንተ አሁን ይጨፈጭፈኛል የምትለው አብይ አህመድ ጋር ወይም ትናንትና ከነበረው ከነመለስ ዜናዊ የባሰ እንጂ። ምክንያቱም እነዚህ ሰዎች የራሳቸው ክሊክ አላቸው፣ የራሳቸው አስተሳሰብ አላቸው። እነ መለስ ዜናዊ የመጡበት ዓላማ አለ፣ የሚሰሩለትም ህዝብ አለ። ይሄ ግን ከጎንህ ወጥቶ ካጠገቡ ወጥቶ አንተን ጄኖሳይድ የፈጸመን አካል ስልጣን ከወጣ ምን ችግር አለው እሄዳለሁ ሚል አካል ከዚህ የበለጠ ጨፍጫፊ ነው። ምክንያቱም አጠገቡ ሆኖ ያንተ አካል ሆኖ አንተ ጋር የደረሰው ወልቃይትን ስጥ እያለ ትናንትና አማራን እየጨፈጨፈ ጉበቱን ሲበላ ከነበረ ድርጅት ጋር ተቃቅፎ ዘመዴ ነው እያለ በዛ ግፍ የነበረን ህዝብ ለጊዜው በተነጻጻሪ በጥሩ ሰላም ውስጥ አድርጎ የያዘን ሰው በጠላትነት ፈርጆ መገደል አለበት ይላል ኮሎኔል ደመቀ። ይሄ ቡድን ከህዋት ጋር ሰራ አልሰራ እንደዚህ ይሄ ቡድን ከዚህ ቡድን ጋር ወደፊት ህልውና ስጋት ነው። በነገራችን ላይ በተለይ ለጎንደር አማራ ለሸዋው አማራ የህልውና ለአማራው በተቀላላ የህልውና ስጋቱ ነው ተብሎ ከህዋት ካሰራ አልሰራ መጣ ሄደ አይደለም። ይሄ ቡድን ልክ እንደ ህዋት ልክ እንደ ኦነግ የህልውና ስጋት ነው ተብሎ አማራው እስካልገባው ድረስ እንግዲህ እንደ ትናንትናው ልጅ እየመጡ ነው ግንባር የሚለው እንዴ ህዝቡ አሁን የጎንደር ፋኖ እኮ በጎንደር ስለ ጎንደር ነው የማወራው። የጎንደር ፋኖ ይሄን ሁሉ ዋጋ እየከፈለ በህዝቡ እኮ እንደ በጥርጣሬ እኮ እየታየ ነው እኮ እንዴ። ሰው ምንድነው የሚያወራው? ህዋትን ይዘው ሊመጡ ነው አሉ እያለ እኮ በጣም ተገርሙ እኮ ግርምት እኮ ነው ግርምት። ይሄ እንግዲህ ይሄ የጎንደር ፋኖ ተሸክሞ አልመጣም። ከሱ ጋር መጥተው በተጣበቁ ኃይሎች ግን ህዋትን ተሸክመን እንመጣለን እያሉ በአደባባይ የጎንደርን ፋኖ አጣብቂኝ ውስጥ እየከተቱት ነው። በዚህ ጋር መጥቶ ያልተገባ በስሙ ጭፍጨፋ ያካሂዳሉ፣ ህዝቡን ያስቆጣል። አሃ ከህዋት ጋር መጥቶ ህዝብን ጨፍጭፎ ሄደ ብሏል። እንግዲህ ረሃሙስ የፈጸመው ነገር በዛ ይሁን ባይዘው በጣም አደገኛ ኪሳራ ውስጥ ነው የገባው። እንግዲህ ሽምቅና ምንድነው የሚባሉት ልዩ ኃይል ነው ምናምን የሚባሉት ቡድን ከመንግስት ጋር ያሉት ቡድን ትናንትና በለስላሴ ወይም ደግሞ እንደ ሰራዊት ወጥ ብቻ ዝም ብሎ የሚተኩሱብህ ከሆነ በፓሽን ይዋጉሃል በአላማ ምክንያት ስላለ የመጣ በአንተ ስም እየጨፈጨፈ የሚሄድ ሰው ስላለ አሃ ህዋትን ይዞ የሚጨፈጨፈ ቡድንማ ከመንግስት ጋር ምን ሁኛ አጠፋዋለሁ ብሎ መጥቶ ያጠፋሃል። የራስህን እርስ በራስህ እንድትዋጋ ያረጋሃል። ወንድምህ አምሮ እንዲነሳብህ ያረጋሃል። ሁለተኛ ፋኖ የሚል ክብርና ስም ይዘህ የነበርክ ትግልና አሸነፍክ አላሸነፍክ እንደ ካህዲ ታይተህ ህዋትን ተሸክሞ ሊመጣ የነበረ ትናንትና በጭና በነፋስ ሞጫ የጨፈጨፈን በወልቃይት ያንን ሁሉ እንደ ህዝብ ያዋረደንን ይሄን ሁሉ ግፍ ያደረሰብንን ከሀገር እንዲሰደዱ ስንቱ ደብዛቸው እንዲጠፋ ያረገን ድርጅት ተሸክም ይመጣሉ የሚባለው ቡድን አብረህ ከህዋት ጋር መድበህ ከዘላለም ካንተ ጋር ግንኙነት የለኝም ነገ ጧት እኮ እንደማያዋጣው ሲያቀደም ችግር የለም በቃ ህዋትን ልተው ብሎ ሊመጣ ይችላል። ይሄን ቡድን ለይተህ ይሄን ስብስብ በዘመነ ካሴ ዙሪያ ያለ ስብስብና አስተሳሰብ በዘመነ ካሴ ዙሪያ ያለ ታጣቂ እኮ ዛምራ ነው። ዛምራ ማለት እኔ መሳሪያ ያነሳሁት የጎንደርን ሰው ሊስትሮ ለማድረግ ነው፣ እስኳድን ጨፍጨፌ ለመጨረስ ነው ብሎ የተናገረን አስተሳሰብ ዘመነ ካሴ ይሄ ነው ባይዘው ዛምራ ማለት። ያንን እንኳን አንድም ሰው እኮ እንዴ ይሄ ነገር ብሎ እኮ የደነገጠም የለም እኮ። አዝማሪ ምን ታመጣለህ ታዘምራለህ የምታመጣው እናያለን።
ስኳድ እያለ ትናንትና እዚህ በሚጠሉትን ሰው የሚናገራቸው ነበር። ዛሬ እኮ አብሮ ይታገል የገባን ሰው እኮ ምን ታመጣለህ ስኳድ እያሉ እያሰሩ ነው። ይሄ ራሱ ህዋት ጽምዶ የፈጠረው ጎንደር ፋኖ ሲጀመር ከዚህ ቡድን ጋር ጽምዶ ስም አሁን እኮ ቋንቋ የቀየረ ሌላ ቲፒኤልኤፍ እናመጣለሁ ከሚል ድርጅት ጋር ስለመጣው ጽምዶ የሚባለው እኮ መጀመሪያ የተጻመደው ከዚህ አማርኛ ከሚናገር ነፍሰ በላ ቡድን ጋር ተሰልፈ ጸረ ጎንደር አስተሳሰብ ካለው የተጻመዱት ቀድመው ነው። በነገራችን ላይ እኔ እንደውም ከዚህ ከህዋት ጋር ህዝቡም ስለማይመለከተው ስለማይቀበል ችግር የለውም። ከዚህ ነፍሰ በላ ቡድን ጋር ከነዘመነ ጋር ጽምዶ ፈጥረህ የጎንደርን ሰው ሸውደ ጠላት ታመጣበት። አሁን ህዋት ጋር ተጣምሬያለሁ ስትል ገበሬው ወገብ ዛለህ ነው ያለን የሚያባር ችግር የለውም። ግን አማራስ መሰለህ የነዘመነን ገዳይ ቡድን ከህዋት የበለጠ ከሆነ በላይ የሚበልጥ ገዳይ ቡድን ተጻምደ ስትመጣ ነው እኮ ጎንደር ላይ እኮ ሴራ የሰራው ከመጀመሪያው ጠላቱን ወዳጅ አስመስለህ ታስጨፈጭፉ ጎንደርን እየመረጠ የሚገል አብይ ብትለኝ ምናምን እኮ አማራ ብሎ ነው የሚገለው ምንም እንዳማራ ነው ጎንደር የሚደርስበት ሌላ ምንም ጎንደሬ ስለሆንክና ምናምን ጎንደሬ ብሎ ለይቶ አጥብቦ ታርጌት አጥብቦ አብይ አማራ ቢልህ ወይም ሌላ ጠላት አማራ ቢልህ ይሄ እኮ ታርጌት አጥብቦ ጎንደሬ መጥፋት አለበት ብሎ በኤሊት ደረጃ የሚያሽማቅቅ አንገት የሚያስደፋ እያጠና መሳሪያ ሲያገኝ የሚገል አዋርዶ የሚሰድብ ጎንደሬ ከዚህ የበለጠ ተዋርዶ ያውቃል? በአደባባይ ጎንደር የሆነ ሰው የጎንደር መጣ ተብሎ በሶሻል ሚዲያው በሚኒስትሪ ሚዲያ ካዛውንት ከሊቅ እስከ ደቂቅ በእንደዚህ አይነት አውሬ ቡድን እንደተደረሰበት መዋረድ ተዋርዶ ያውቃል? ተጻምደህማ የመጣው መጀመሪያ ነው ከጠላት ጋር ዞሮ ህዋትን ተሸክሜ ይመጣሉ የሚል የጎንደር ሰው ካለ አጠገብ ያለው ገበሬ ወገብ ዛለህን ቆርጦ ይጠላል ነው ማለት ምንም የምታመጣው ነገር ስለሌለ ተዋርደት ይሄዳል ነው ማለት እኔ ምን አንተ የመንግስተ ሰማያትን ቁልፍ አሰጠኝም እኔ ቅዱስ ነህ ብዬም አላከብርህም እኮ በነገራችን ላይ ጽምዶ ስትል ምን አባ ጽምዶ ነው ማለት እኔ እንደዚህ እንደገነንከው ትረክሳለህ እኔ ግን የጎንደር ሰው ባሌክስ እንግዲህ ቴክስት ተማለው አይቻልም ዘይቀብል ጨርስ ጎንደር ተወልዶ ያደገ ባይዘው መሳሪያ አንስቶ ለህዝብ እንዲሁ ይሄ ተቆጣሪነት ኑሮት ህይወቴን እሰጣለሁ ምናምን ብሎ ሄደ እሱ ሌላ እንትን ውስጥ ነው በቃ ይሄ እንደ የህዝብ መሲህ ነው የምንለው ግን አንድ ተራ ምንም ጎንደር ተወልዶ ማደግ ብቻ ያደገ ወንድ በጎንደር ስነ ልቦና በጎንደር አማራ ስነ ልቦና በጎንደር ህዝብ ስነ ልቦና ያደገ ወንድ ህዋት የሚባልን ድርጅት አጠገቡ ሊቆም አይደለም ተሸክሞ ሊመጣ ሊያንገሸግሸው ነው የሚገባው እኮ ሊያንገሸግሸው ባይናችን ያየነው ወልቃይት ውስጥ እኛ እኮ ስናርግ እኮ ጎንደር ከተማ ውስጥ እኮ ትራክተራቸውን ይዘው እኮ ግቢያቸው ውስጥ እኮ አርጅቶ እኮ ምንም ጥቅም ሳይኖር እንደ ቆርቆሮ ሲጣል እኮ አይተናል የወልቃይት ሰዎች ሌሎች እኮ ተገለው እኮ እንትና የት ሄዱ ተገለዋል ጠፍተዋል እየተባለ እኮ አይተናል እኮ ባይናችን እኮ ጭና ያንን ሁሉ በነፋስ ሞጫ ገብተው ከብት ሳይቀረረሽ ነው ይሄዱ ማውራት እኮ ይከብዳል እንጀራ በልተው ሲጨርሱ ሳህኑ ላይ ተጸዳርተው እኮ ስነ ልቦና ስብራት ለማድረስ ማለት ነው ህዝቡ ላይ ይሄ ሁሉ እኮ አማራው እኮ ህዝቡ እኮ በጣም ሌላ ሰው ስላደረገው ኖር ራሱ ስለሚሳቀቅ እንጂ ምግብ በልተው እኮ የቀረበላቸው ምግብ ላይ እኮ ሰርተው ሳህኑ ላይ ያደሩበት አልጋ ላይ እኮ ተጸዳርተው እኮ ወላሂ ላይ ተጸዳርተው እኮ ሄዱ ሰዎች ናቸው ይሄንን ተሸከመህ ብትመጣ ማን ይሰማል እንደዚህ አይነት ከሃዲ ሊኖር አይችልም ጎንደር ውስጥ በጎንደር ስነ ልቦና ያደገ ፕሮቴክት ለህዝቡ ለጎረቤት ለተጠቃጭ ሴት የሰፈራችን ሴት እንዴት ተደፈረች ብሎ ተቧር ነው ሄዶ ጎረምሳ የሚደበድብ ተደባዳቢ ሆንክ አልሆንክ በአካባቢ ያለች ያደክባት ጎረቤት አንዲት ሴትን ቀና ብሎ የሆነ ጎረምሳ ካየ ልጆች እኮ አሁንን እኮ ተደራጅተን ሄደን እኮ ድንጋይ እኮ እንወረውራለን እኮ ለማናቃተው ለማናወራት ሴት ማለት ነው
ሰፈራችን ያደገች ሴት እንዴት ተደፈረች ብለን ማለት አንተ ህዋትን ተሸክመን ብትመጣ ወገብ ዛላን እየተቆረጥክ ትባረራለህ ገበሬው ማለት ነው እያስነጠሰ ያባራሃል ስለዚህ በመጨረሻ ምለው ይሄ ጽምዶ የሚለው አስተሳሰብ ይዞ የመጣ አካል ጎንደር ላይ ያለውን ሸዋ ላይ ያለውን እንዳማራ ፋኖ አንደኛ ተብሎ ይፈርሳል ወይም ደግሞ አካሄድ ይቀይራል መልካም በአኔክስ እሺ አይ እንግዲህ ጽምዶ ብሎ ስብሰባ ጠርቶ ከዛ ከስብሰባው ላይ በተለይ ከሰላ ላይ የተደረገው ስብሰባ ሰሞኑን የተደረገው ስብሰባ ላይ ስለ ሸዋ አማራ የተባለውን ሁላችሁም ሰምታችሁታል ቪዲዮ እንግዲያውም አለኝ ያላችሁ ካላችሁም ያው ሰምታችሁታል ማሰማትም እንችላለን ማለት ነው አጠቃላይ ጥላታችን ብለው የፈረጁት እዛው የፋኖ ተወካይ ባለበት መድረክ በጣም በሚያሳዝንና በሚያሳፍር ሁኔታ የሸዋ አማራ በአጠቃላይ በትግራይ ላይ ወደ 7 ጊዜ ጄኖሳይድ ተፈጽሟል አለ እና በአጠቃላይ ይሄ 7ቱን የፈጸመብን የሸዋ አማራ ነው አለ ያንኮቨሩ ነው እያለ ነው ሲናገር የነበር ማለት ነው መጨረሻ አሁን ማመጣው አብይንም እንኳን ከሸዋ አማራ ጋር አያይዞ ነው ያነሳው ማለት ነው እና ይሄን እየሰማ እኔ አሁን እንግዲህ የነመከተው በጣም አስተዋይ ነው በጣም ማከብረው ማለት ነው ባገኘሁት ጊዜ በብዙ ጊዜዎች አግኝቼዋለሁና በጣም ጥልቅ የሆነ አስተሳሰብ ያለው የአፄ ምኒልክ ልጅ መሆን ያየውበት ነውና ይህን እየሰማ ከዚህ ከህዋት ጋር እሰራለሁ ብሎ ከሚያስብ አፋብን ውስጥ ይቀጥላል የሚለው እኔ የሚታመን ነው ያላስብ ሊያስብበት የመከተው ኃይል የሻለቃ መከተው ኃይል ሊያስብበት የሚችል ጉዳይ ነው ይሄ ጉዳይ ማለት ነው ከዛ በተጨማሪ ሸዋ ሰሜን ሸዋ ሆኖ ነው መቀጠል ያለበት ብሎ የሚያስብ ነው አሁን በአፋብን ውስጥ የመዋቅር ስያሜ ለውጥ ተደርጎ አሳምነው እዝ ተብሎ አይ ቲንክ አሳምነው እዚሁን ምን ብዙም አይገባኝም እንደዛ ብለው ሰይመው ሸዋ ጠቅላይ ግዛት እዝ የሚባለው ሸዋ ጠቅላይ ግዛት የሚል ስያሜ መፍረስ አለበት በቃ ጠቅላይ ግዛት የሚባለው መፍረስ አለበት ብለው የወሰኑበት ሁኔታ ነው ያለው እና ይሄ በሙሉ የሸዋ ፋኖ እንዴት እየተመለከተው ነው እንደው አጠቃላይ በግልጽ የህዋት መዋቅር መቀጠል አለበት ህዋት የጻፈችው ህዋት የቀረጸችው በሙሉ መቀጠል አለበት ብሎ በነገራችን ላይ ብሔርተኝነቱ ራሱ የአማራ ብሔርተኝነት ምናምን የሚሉት በእነሱ አገላለጽ ህዋት የሰራን ነገር በሙሉ መቀጠል አለበት የሚለው ነው ብሔርተኝነት የሚባለው ያው ከሞተ ቆይቷል ሰኔ 15 ላይ ነው የገደሉት አንገቱን አንቀው ማለት ነው ከዛ በኋላ ያው በዚህ በትግሉም ላይ ያየ ነው በተመሳሳይ ነው የህልውና ትግሉም የተበላሸው መስመሩን የሳተው እነ ከፍ ያለው ደሴን በግፍ ሲገደሉና ብዙ አያሌ ፋኖች እንዲገደሉ ሲደረግ ነው አሁንም እየተደረገ ያለው በተመሳሳይ ደረጃ ነውና የዚህ የጽምዶ ነገር በጣም እንትን የሚለው የሸዋ አማራን ለመጨፍጨፍ የታሰበ በሚመስል ደረጃ በግልጽ በአደባባይ እየተነገረ ያለበት ሁኔታ ነው ያለው የነምረት ወዳጁና የነሄኖክ ያ የተሸጠ ነው የሚመስለው ሙሉ በሙሉ ራያ ኮለም በተለይ ኮረም ኦፍላ ከዛ ራያ እነዚህ አካባቢዎች በህዋት ቁጥጥር ስር ውለው ህዋት እዛ አካባቢ ላይ የሚፈልገውን እያደረገ ወደ 70 ሺህ 80 ሺህ የሚደርስ ህዝብ አፈናቅሎ
እነዚህኞቹ ግን ለዚህ ህዝብ ነው የወጣው ብለው የሚያስቡት ሰዎች ግን አንድ ቀን አንዲት ቁራጭ መግለጫ እንኳን ማውጣት ተስኗቸው አይደለም መሳሪያ ሊተኩሱ። እንደውም አንድ ቪዲዮ ወጥቶ ነበር። ትግራይ ጠቀመን ይሄን አሁንማ እየታከምነ እኮ ነው። አሁን በቃ እቺ ትግራይ የምትባለው ጠቅማናለች እየተባለ አንድ ሳሚ የሚባል ሳሚ ጃውሳ በሚል አንዲት ነጠላ ዜማ ወጥቶ ብዙ የሸቀለ ከዛ በኋላ ደግሞ ዶላርዝ ምናምን ብሎ ወጣ። የዚሁ አፈቀላጤ ራያ ሁለት ነው የትግራይ ራያና አማራ ራያ እያለ ለዚህኛው ለቆቦ ይህን ትግል ለቆቦ ነፃ ለማውጣት ዋጃን ነፃ ለማውጣት የጀመርነው አስመስሎ ማብራሪያ ይሰጣል። ይህ ትግል እኮ የተጀመረው ራያ አላማጣ ኮረሞፍላ ነፃ ለማውጣት ነው እና ምንም የተወረረ መሬት የለም። ምንም ህዋት የወረረችው አማራ የሚባል መሬት የለም፣ የያዘችው አማራ መሬት የለም። ቅንጣት ታህል እያለ ይናገር። ያ ፕሮፓጋንዳ በነገራችን ላይ በዚህ በአፋብን በኩል የተሰጠ ነው። ህዋትን በበጎ መግለጽ አለብን፣ ፕሮፓጋንዳ ሰራ በጥላትነት መፈረጅ የለበትም ተብሎ የወረደ ነው በህዝብ ግንኙነቱ በኩል ማለት ነው። ሌላም ነገሮች አሉ ገና የሚቀጥሉ። በግልጽ ህወሓትን እያወደስን ነው መቀጠል ያለብን፣ ጥላትነት መገንባት የለበትም ተብሎ የወረደ ነው እና በዚህ በአፋብን በኩል የተለዩ ግለሰቦች አሉ ፕሮፓጋንዳ እንዲሰሩ ተብሎ ማለት ነው። አንዱ እንግዲህ ያነ ልጅ ነው ማለት ነው እና ህወሓትን በበጎ እናንሰው ተብሎ ነው አቅጣጫ የወረደው ማለት ነው እና በበጎ ማንሳት እየተጀመረ ነው ማለት ነው እና ይሄ ነገር በእርግጥ ከመጀመሪያው ከመሰረቱ አሁንም እዛው ውስጥ አፋብን ውስጥ አለን ይበሉ እንጂ የሌሉ አሉ። የጎንደር ፋኖች ሙሉ በሙሉ አፋብን ውስጥ አሉ ብዬ አላምንም። የሉም። እንደው በአደረጃጀት ደረጃ ዝም ብለው ድምጣቸውን አጥፍተው ለጊዜው ያሉ ይመስላል። ግን በዚህ ከእንትን ጋር በተያይዞ ከህወሓት ጋር ተያይዞ በአደባባይ የጻፉም ጽፈዋል። በውስጥ የምናወራቸውም የምናናግራቸውም በግልጽ ተናግረዋል። አቋም እንደያዙና አቋማቸውም የጠራ እንደሆነ ማለት ነው። እሱም በአደባባይ ወጡ መናገር አለባቸው፣ በይፋ መናገር አለባቸው። ምክንያቱም ኮምፕሮማይዝ ተደርጓል። ኮምፕሮማይዝ የተደረገው ጠለምት ሲወረር ሲሆን ለመከላከል ታጣቂ ይላክ ነበር፣ ወታደር ይላክ ነበር፣ ይገጠም ነበር። የኞቹ ግን ያደረጉት ድምጣቸውን አጥፍተው ዝም አሉ። ከተወረረ ምን አገባን ብለው ማለት ነው። እንደውም ብልጽግና ባለበት ቦታ ሁሉ ሄደን እናጠፋለን የሚል መግለጫ ነው ወጡ። ያ ማለት ኢንዳይሬክትሊ ወልቃይት ላይ ሄደን ብልጽግና መዋቅር አለ በሚል ሰበብ ወልቃይት ላይ ሄደን የብልጽግና መዋቅር እናፈርሳለን ብለው አሁን ኮሎኔል ደመቀ ዘውዱን ላይ ጥቃት ለመክፈት ነው የታሰበው እና ይሄ ነገር ሙሉ በሙሉ የዚህን ትግል ከህዝቡ የነጠለ ነው። በእርግጥ ከህዝቡ ቀስ እያለ እየተነጠለ ነው። ትናንት ወደ ገጠር አካባቢ የሆኑ ሰዎች ደወሉልኝና በጣም ተሰቃየነ፣ 1500 ክፈሉ እየተባልነ በየቀኑ ከፍለንም ደግሞ ተመልሰው በወሩ 1500 ክፈሉ እየተባልነ እየከፈልነ ያለነ እና በጣም ነው የተሰቃየ ነው እያሉ እያማረሩ ነው የነገሩኝ። እና በአጠቃላይ አሁን ፋኖ የተቆጣጠራቸው አካባቢዎች ህዝቡ ምርር ብሎት ነው ያለ። ቀስ እያለ ምናልባት ከዚህ አንድ አመት ከጨመሩ ህዝቡ ራሱ ነው የሚገጥማቸው። ይሄን ደግሞ ነግረናቸዋል፣ በግልጽ ተነጋግረናል። ህዝቡ ራሱ ይገጥማቸዋል። በጣም ተማሮ ነው ያለ። ህዝቡ ከፋኖ ይልቅ መከላከያን የመምረጥ የመናፈቅ ዝንባሌ እያሳየን ካሳየ ቆይቷል። መጡልን የነበረው አሁን መጡብን እየተባለ ማለት ነው። መጡብን እና ይሄ ሁሉ የሆነው አካሄድክን፣ መስመርክን፣ አደረጃጀትክን አጥርተህ መሄድ አልችል ስላልክ ተነግሮም አልሰማ ስላል አሁን ደግሞ ይባስ ብሎ ትናንት የገደልንን የጨፈጨፈንን ዋና
እስካሁን ለዚህ ሁሉ ችግር ለዚህ ሁሉ ለህልውና ችግር ያደረሰንን አውረውን ቄሱን ጠላታችንን ይዞ ለመምጣት የሚደረገው ነገር የትም አያደርስም።